ታሪኩ የሚጀምረው ሶላ ከፍቅረኛዋ ሊ ጋር ቆማ በምትነጋገርበት ወቅት ሲሆን ሊ በእጆቹ የያዘውን ድመት በድንገት ስትመለከት ፊቷ በቅጽበት ይለዋወጣል። ድመቶችን በፍጹም የማትወድ በመሆኗ ሁኔታው ባይመቻትም ሊ ለድመቶች ከባድ አለርጂ እንዳለበት ሲገልጽላት ግን ሶላ ምንም አማራጭ በማጣት ድመቱን ተቀብላ ወደ ቤቷ ለመሄድ ትገደዳለች። ድመቱን ይዛ ወደ ቤቷ ከገባች በኋላ ሻወር ለመውሰድ ወደ መታጠቢያ ቤት በምታመራበት ወቅት ዝም ብሎ ድመት አይደል እንዴ ምን ያሳፍራል በሚል የንቀት ስሜት ሐሳቧን በማጣጣል ያለምንም ማመንታት ልብሷን ታወልቃለች። ትዕይንቱም ከ15 ሰዓታት በፊት ወደ ነበረው ሁኔታ ይመለሳል። በዚህም ሶላ ከእንቅልፏ ስትነቃ ጓደኛዋ ሊ እንደተመለሰና ከፍቅረኛው ጋር መለያየቱን ሲነግራት በህይወቷ ሁሉም ነገር ወደ ትክክለኛ መስመር እየገባ እንደሆነ በማሰብ ፊቷ በደስታ ይፈካል። በዚህ ስሜት ተገፋፍታም በልዩ ሁኔታ ተዘጋጅታ ወደ ቢሮ ብታመራም ሊ ከቢሮ አጠገብ ቆሞ ሲጠብቃት ልቧ በንዴትና በቅሬታ ስለተሞላ ምንም ቃል ሳትናገረው እንዳላየ ሆና አልፋው ትሄዳለች። ይህንን በምታደርግበት ቅጽበትም በአእምሮዋ ውስጥ ከዚህ ቀደም ከሊ ጋር የነበራቸው ጥልቅ መሳሳም ብታስታውስም ከዚያች ቅጽበት በኋላ ግን ሊ በጭራሽ ደውሎላት ስለማያውቅ ያ ትውስታዋ አሁን ለምታሳየው ባህሪ ዋነኛ ምክንያት ይሆናል። ምሽት ላይ ሶላ ስሜቷን ለማረጋጋት ወደ ሊ ካፌ ስትሄድ የሊ የቀድሞ ፍቅረኛ ድመቱን ልትመልስለት ስትመጣ ትመለከታለች። ሊ ለድመቶች አለርጂክ ስለነበርና በሁኔታው ግራ ተጋብቶ በመቆሙም ሶላ እራሷን መቆጣጠር ተስኗት ድመቱን ተቀብላ ወደ ቤቷ ለመሄድ ትገደዳለች። ታሪኩ ወደ አሁኑ ሰዓት ሲመለስ ሶላ ሻወር በምትወስድበት ወቅት ድመቱ ሳሎን ውስጥ በድንገት ወደ ሰው ይቀየራል። እሱም በሁኔታው ግራ እንደተጋባ በሩን ከፍቶ ሊወጣ ሲሞክር ሶላ ከመታጠቢያ ቤት በመመለሷ ማንነቱ ከመታወቁ በፊት በከፍተኛ ፍጥነት ተመልሶ ወደ ድመት ይቀየራል። በዚያ ምሽት ስትተኛ ሶላ ድመቱን በማናናቅ ከአልጋዋ ላይ ብትገፈትረውም እሱ ግን ግትር ሆኖ ደጋግሞ ወደ እሷ ተጠግቶ ለመተኛት ይሞክራል። በሌሊትም ሚያው እንደገና ወደ ሰው ከተቀየረ በኋላም በሩን ከፍቶ ወደ ውጭ ቢወጣም በጨለማና በማያውቀው አካባቢ በመፍራቱ በፍጥነት ወደ ቤት ተመልሶ ይገባል። በማግስቱ ሶላ ወደ ቢሮ ከሄደች በኋላ ሚያው እንደገና ወደ ሰው በመቀየር እንደ ሰው መብላት፣ መራመድና ሌሎች የሰው ልጆችን ድርጊቶች በመኮረጅ አዲሱን ማንነቱን መለማመድ ይጀምራል። በዚህ ሁኔታ ውስጥ እያለ የሶላን ሰክሮ የወደቀ አባት ሲያገኘው ምን ሊያደርገው እንደሚገባ ግራ በመጋባት ከመነታ በኋላ በመጨረሻ አቅፎ ወደ ውጭ ያወጣዋል። ነገር ግን የጥበቃ ሰራተኞችን ከርቀት ሲያይ በፍርሃት ተውጦ ማንነቱ እንዳይታወቅበት በቅጽበት ተመልሶ ወደ ድመት ይቀየራል። በሆስፒታል ድንገተኛ ጥሪ ሲደርሳት ሶላ ስለ አባቷ ጤንነት በከፍተኛ ሁኔታ በመጨነቅ በድንጋጤ ወደዚያው ብታቀናም ሆስፒታሉ ስትደርስ አባቷን ስትንከባከብ የምታገኛት ፍቅረኛውን በመሆኑ በሁኔታው ክፉኛ ተበሳጭታና ልቧ ተሰብሮ ምንም ቃል ሳትናገር ከቦታው ትሄዳለች። በሌላ በኩል ሚያው የሶላን አዲስ አድራሻ ስለማያውቀው ከውጭ በሩ ላይ በትዕግስት ሲጠብቃት ከቆየ በኋላ እሷ ስትመጣ ሲያያት በፍጥነት ወደ ሰው በመቀየር በጸጥታ መከተል ይጀምራል። በመሆኑም እየተከተላት እንደሆነ የተረዳችው ሶላ ወንበር ላይ ስትቀመጥ እሱም ልክ እንደ ጓደኛዋ ሊ ከኋላዋ ይቀመጣል። ከኋላዋ የተቀመጠው ሊ እንደሆነ በማሰብም ስለ አባቷ ፍቅረኛና ስለተሰማት ብስጭት የልቧን መተንፈስ ትጀምራለች። የልቧን ሙሉ በሙሉ ከተነፈሰች በኋላ ከእንግዲህ ብቻዋን ሊተዋት እንደሚችል በነገረችው ቅጽበት ግን ከእውነተኛው ሊ ስልክ በመደወሉ የተፈጠረው ነገር ሁሉ ይለወጣል። በድንጋጤ ዞር ስትል ከኋላዋ የነበረው ሚያው መሆኑን በመገንዘብ በስልኩ ላይ ሊን ወደ እኔ መተህ ነበር ብላ ስታፋጥጠው እሱም ዛሬ ከቤት እንኳን አልወጣሁም ሲል ይመልስላታል። በዚህም የተነሳ ይህን ያህል ሰዓት ስታናግረው የነበረው ማንን እንደሆነ በማሰብ ሶላ በከባድ ጭንቀት ትዋጣለች። ሊ ስለሚያው መጥፋት መጨነቅ ሲጀምር ይህ ሁኔታ ሶላን ክፉኛ ስለሚያስቆጣት ድመትን ለሌላ ሰው ስጥ በማለት ትጮህበታለች። እሱ ግን ልክ እንደባለፈው ጊዜ ሚያውን ዳግም እንዳትተወው በማስጠንቀቅ ለሶላ ምንም ትርጉም የማይሰጥ እንቆቅልሽ ይተውባታል። የዚህ እንቆቅልሽ ታሪክ መነሻም ሚያው ትንሽ በነበረበት ወቅት ሶላ ከውጭ ሲንከራተት አግኝታው ወደ ቤት ይዛው ከገባች በኋላ የሆነ ነገር ለመውሰድ ወደ ቁም ሳጥን በሄደችበት ቅጽበት አጋጣሚውን የተጠቀመው ሚያው
ከቤት አምልጦ በመጥፋቱ ነው። ወደ አሁኑ ጊዜ ስንመለስም ሶላ ልትተኛ ስትል ወደ እሷ የሚጠጋውን ሚያውን ማባረሯን ትቀጥላለች። እሷ እንቅልፍ ከወሰዳት በኋላ ግን እሱ እንደገና ወደ ሰው በመቀየር እሷን እየተመለከተ ሰው መሆን የሚችለው በሶላ ምክንያት ነው ሲል በልቡ ያስባል። በሌላ ቀንም የሶላ አባት ለሰርጉ ዝግጅት ሲል አፓርታማውን እንደሸጠው ስትሰማ በከፍተኛ ሁኔታ ብትበሳጭም አዲሷ የእንጀራ እናቷ ደግ በመሆኗ የራሷን ልጅ ባዶና ትልቅ ቤት ቁልፍ ለሶላ ትሰጣታለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይህን ተከትሎም ሶላ ወደ አዲሱ ቤቷ ስታቀና ቤቱ የሚገኘው ልክ ከሊ ካፌ ፊት ለፊት መሆኑን በመገንዘቧ እሱ እንዳያያት በመፈለግ ተሸሽጋ ወደ ቤቷ ለመግባት ትገደዳለች። በማግስቱ ሶላ ወደ ቢሮ ስትሄድ ስልኳን በመርሳቷ እሱን ለመውሰድ ወደ ቤት ብትመለስም በሚያው ያልተጠበቁ ድርጊቶች አእምሮዋ በመጠመዱ የተነሳ እንደገና ስልኳን ሳትወስድ ትወጣለች። ይህንን የተመለከተው ሚያውም በፍጥነት ወደ ሰው ተቀይሮ በጸጥታ ከተከተላት በኋላ ስልኳን ቦርሳዋ ውስጥ ከቶላት ወደ ቤቱ ይመለሳል። ከእርሷ እንደራቀ ወዲያውኑ ወደ ድመትነት ቢለወጥም ወደ ቤቱ ሲመለስ ግን በድጋሚ ወደ ሰውነት በመቀየሩ ከሶላ አጠገብ ባይሆንም እንኳ እንዴት ወደ ሰውነት መለወጥ እንደቻለ ሊረዳው ባለመቻሉ በከፍተኛ ግራ መጋባት ውስጥ ይወድቃል። ሶላ ሌሊቱን ሙሉ ቢሮ ስትሰራ ካደረች በኋላ በማግስቱ ጠዋት ስራዋን ስታጠናቀቅ ዝናብ መዝነብ ይጀምራል። እሷን ሲጠብቃት የነበረው ሚያውም ይህንን ተመልክቶ ዣንጥላ ይዞላት ይወጣል። ዣንጥላውን ሊሰጣት ሲሞክር ከእጁ በማምለጡ በቅጽበት ወደ ድመትነት ቢለወጥም ነገር ግን ወደ ዣንጥላው በተጠጋ ቅጽበት እንደገና ወደ ሰው በመቀየሩ ይህንን ለሁለትና 3 ጊዜያት ከደጋገመ በኋላ በመጨረሻም ከሶላ ወይም ከሷ እቃዎች አጠገብ በሚሆንበት ጊዜ ወደ ሰውነት እንደሚቀየር ይገነዘባል። ይህንን ተከትሎም እሷን ሊወስዳት ሲሄድ ሶላን ከሊ ጋር ሆና ያገኛታል። ሊም ሶላን ቤት ሊያደርሳት እንደሚችል ሲነግራት እሷ ግን የግል መረጃዋን ልትሰጠው ባለመፈለጓ ወሬውን ለመቀየር ትሞክራለች። ነገር ግን እሱ በተደጋጋሚ ከጠየቃት በኋላ ሶላ በመጨረሻም አድራሻዋን ልትሰጠው በተገደደችበት ቅጽበት ሊ ትኩሳቷን ለማረጋገጥ እጁን ወደ ግንባሯ ሲሰድ ይህንን ሁሉ ከርቀት ሲመለከት የነበረው ሚያው ልቡ በከፍተኛ ቅናትና ሐዘን ይጎዳል። ሶላ ወደ ቤቷ ከደረሰች በኋላ ሚያው በሚገባ እየተንከባከበች ሃንጁ የሚል ስም ታወጣለታለች። ነገር ግን ማታ ላይ ስራዋን ጨርሳ ከመተኛቷ በፊት የሃንጁን ሁኔታ ለማየት ስትሄድ ጤንነቱ ጥሩ አለመሆኑን በማስተዋል ወዲያውኑ ወደ ሐኪም ቤት ትወስደዋለች። ይህንን ተከትሎም ወደ ቤት አምጥታ ሌሊቱን ሙሉ ከተንከባከበች በኋላ በከባድ ድካም ስታንቀላፋ በውጥረቱ ምክንያት ትኩሳት ስለሚይዛት ሃንጁ በተራው እሷን መንከባከብ ይጀምራል። በሌላ ቀንም ሶላ ወደ ቤቷ ስትመለስ ሃንጁ ጣሪያ ላይ ሲንከራተት በማየቷ በከፍተኛ ጭንቀት እሱን ለማውረድ ወደ ላይ መውጣት ትጀምራለች። ነገር ግን እሱ ቀድሟት ስለሚወርድ እሷም እሱን ተከትላ መውረድ ስትጀምር እግሯ በመንሸራተት ሚዛኗን ታጣለች። መሬት ላይ ከመውደቋ በፊት ግን ሃንጁ በፍጥነት ወደ ሰው ተቀይሮ በቅጽበት ደርሶ ይይዛታል። ሶላ ከድንጋጤዋ እንደተመለሰች ይቅርታ ጠይቃ ሃንጁን መፈለግ ትጀምራለች። ወደ ኋላዋ ስትዞርም ልጁም ሆነ ሚያው በቦታው አይገኙም። በመጨረሻ ወደ ቤቷ እየተመለሰች ሳለ ሚያውን ብቻውን በማየት ወደ መኖሪያዋ ትገባለች። በሚቀጥለው ቀን ሶላ ወደ ቢሮ ልትሄድ ስትወጣ ቤት ውስጥ ብቻውን መቆየት ያስቸገረው ሃንጁ የሶላን ብሩሽ ይዞ ይከተላታል። እሷም ስለዚያ ቀን ካመሰገነችው በኋላ በራሱ በሃንጁ ጥያቄ መሰረት ህይወቷን ላተረፈላት ውለታ ምላሽ እንዲሆን ምግብ ትገዛለታለች። ይህንን ተከትሎ ወደ ቢሮ ለመሄድ አውቶቡስ ላይ ሲሳፈሩ ሃንጁ የትራንስፖርት ክፍያ ስለሌለው በድጋሚ ህይወቷን እንዳተረፈላት በማስታወስ ሶላ የእሱን ክፍያ እንድትከፍልለት ያደርጋል። በዚህ መሃል ሃንጁ ከሶላ ቦርሳ ጋር በተያያዘው አሻንጉሊት መጫወት ሲጀምር ይህ ድርጊቱ በሶላ ውስጥ እንግዳና ያልተመቸ ስሜት ይቀሰቅስባታል። ሶላ ቢሮ ከዋለች በኋላ ወደ ቤቷ ስትመለስ ከመተኛቷ በፊት ብሩሿን ማግኘት ስላቃታት ቤቱን መፈተሽ ትጀምራለች። በዚህም ጊዜ ጠዋት ላይ በአውቶቡስ ውስጥ ለልጁ ሰጥታው የነበረውን አሻንጉሊት በማግኘቷ ከባድ ፍርሃት ስለሚሰማት ወዲያውኑ ወደ ሊ ትሄዳለች። ሊ ወደ ቤቷ ሲመጣ ዙሪያውን ከተመለከተ በኋላ ምንም ያልተለመደ ነገር እንደሌለ ቢነግራትም የሶላ ብሩሽ ግን ከሃንጁ ጋር ይገኛል። በዚህም የተነሳ በሃንጁ ምክንያት ሊ ማስነጠስ ሲጀምር ሶላ ሃንጁን በመስኮት በኩል ወደ ውጪ ትሰደዋለች።
ሊና ሶላ ሊሳሳሙ በደረሱበት ቅጽበት ሃንጁ በድንገት ወደ ሰው ተቀይሮ ወደ ውስጥ ይገባል። ሃንጁ እንደገባም ሊን ከቦታው እንዲወጣ ሲነግረው ይህ ድርጊት ሊን በከፍተኛ ሁኔታ ስለሚያስቆጣው ከጓደኛዬ ቤት የምታባረረኝ አንተ ማነህ በማለት ይጋፈጠዋል። ልክ በዚያች የውጥረት ቅጽበት የሶላ እንጀራ እናት በመደወል የጠፋው ልጇ እንደተመለሰ ስትነግራት ይህንን የሰማችው ሶላ አይኖቿን በሃንጁ ላይ በማሳረፍ እሱ ልጇ እንደሆነ ትገነዘባለች። በመሆኑም ሁኔታው የፈጠረበትን ግራ መጋባት የተረዳው ሊ ምንም ቃል ሳይተነፍስ በጸጥታ ከቤቱ ይወጣል። በቀጣዩ ቀን ሶላ ለገበያ መውጣት ስለነበረባት ሃንጁ እንደ ጥላዋ ሆኖ አብሯት ይሄዳል። ነገር ግን ገበያው መሃል አሳሲያ የድመት ባህሪው በቅጽበት በማየሉ አይኖቹ በደስታ ፈጠው ሁሉንም ማሳዎች ለመግዛት ከፍተኛ ጉጉት ያድርበታል። ሶላም በሁኔታው እየሳቀች የሚፈልገውን ብትገዛለትም ለመክፈል ጊዜው ሲደርስ ግን ድመት ሊከፍል እንደማይችል በመገንዘቧ በድጋሚ ወጪውን በሙሉ መሸፈን የሚኖርባት እሷ ትሆናለች። ከገበያ መልስ ሊ ባልተጠበቀ ሁኔታ ወደ ሶላ ቤት ሲመጣ ሶላ አጋጣሚውን በመጠቀም በዚያች ወሳኝ ቀን ከተሳሳሙ በኋላ በምሽት ሊያገኛት ቃል በገባላት ቀን ለምን ሳይመጣ እንደቀረ ትጠይቀዋለች። ሊ ግን ምንም መልስ ሳይሰጣት በዝምታ ሲመለከታት በዚህም ተስፋ ሳትቆርጥ እንደገና አብረን መሆን አንችልም በማለት ሌላ ጥያቄ ታቀርብለታለች። ነገር ግን አሁንም ከዝምታ ውጪ ምንም አይነት ምላሽ አታገኝም። ለጥያቄዎቿ ምላሽ ለማግኘት በመፈለጓ ሶላ በቀጥታ ወደ ቤቱ ስታቀና እዚህ ላይ የሊ ዝምታ ምክንያት የሆነው ነገር ግልጽ ይሆናል። ሊ በዚያች ቀን ከሶላ ጋር ለመገናኘት እየመጣ ሳለ በመንገድ ላይ ሶላ ከዚህ በፊት ለሱ ከሰጠችው ጋር ተመሳሳይ የሆነ ሻርፕ በድመት ተጠቅልሎ ያያል። ከሻርፑ ጎንም ይህን የሚፈልግ ሰው ይዞት መሄድ ይችላል የሚል ማስታወሻ ይመለከታል። ወላጅ አልባ በመሆኑ የመተው ስሜትን ጠንቅቆ የሚያውቀው ሊ ማስታወሻውን የጻፈችው ሶላ እንደሆነች በማሰብ አንዲት ልጅ ድመቷን እንዲህ በቀላሉ መተው ከቻለች ወደፊት እኔንም በተመሳሳይ መልኩ ልትተወኝ ትችላለች በሚል ድምዳሜ ላይ ይደርሳል። በዚህም የተነሳ ከዚያ ቀን ጀምሮ ከህይወቷ ለመራቅ ይወስናል። ወደ አሁኑ ሁኔታ ሲመለሱ ሶላ ደጋግማ መልስ ብትጠይቀውም ሊ አሁንም ምንም ሊነግራት ፈቃደኛ ባለመሆኑ ሶላ ልቧ በሐዘን ተሰብሮ ከእንግዲህ ወዲህ አልጠይቅህም በማለት የመጨረሻ ውሳኔዋን ከነገረችው በኋላ ማልቀስ ትጀምራለች። በዚህን ጊዜ በአብዛኛው ወደ ሰውነቱ ተመልሶ የነበረው ሃንጁም እሷን ለማጽናናት ወደ አጠገቧ ይመጣል። በዚህ መሃል ገንዘብ ስለሚያስፈልገው በአንድ ሬስቶራንት ውስጥ መስራት የጀመረው ሃንጁ ለፍቅር ቀጠሮ ከወጣችው ሶላ ጋር በአጋጣሚ ይገናኛል። ሁለቱም የየራሳቸው ቀጠሮ እየጠበቁ ሳለ ብዙም ሳይቆዩ ቀጠሯቸው እርስ በርስ እንደሆነ ሲገነዘቡ ምሽቱን አብረው ወደ ገበያ በማምራት በሃንጁ ምክንያት ሶላ በጨዋታ ብዙ አሻንጉሊቶችን በማሸነፏ በከፍተኛ የደስታ ስሜት ትዋጣለች። ነገር ግን በደስታ ተሞልተው ወደ ቤታቸው ሲደርሱ ሊ እዛው ይጠብቃቸው ስለነበር ሁለቱ ለፍቅር ቀጠሮ እንደወጡ በመረዳቱ ሚያውን ለሌላ ሰው እንድትሰጠው በመንገር ድባቡን በቅጽበት ያናጋዋል። በመሆኑም ይህ የወዲያና ወዲህ የመሆን ሁኔታ እንዲያበቃለት የሚፈልገው ሃንጁ ለዘላለም ሰው ሆኖ ለመቆየት በማቀድ ለጊዜው ሰው ሆኖ ለመቆየት የሚያስችሉትን አንዳንድ ዕቃዎች ሶላን ቢጠይቃትም ድርጊቱ ዘላቂ መፍትሄ እንደማይሆንና ቋሚ መፍትሄ እንደሚያስፈልገው ይገነዘባል። ይህ በእንዲህ እንዳለ ሊ ድመቱን ሊሰጠው የነበረው ሰው ሚስቱ ስላረገዘች ድመቱን መንከባከብ እንደማትችል ሲረዳ፣ በሌላ በኩል ደግሞ ሚያውን ለሌላ ሰው መስጠት የከበዳት ሶላ ከእርሷ ጋር ልታቆየው ትወስናለች። ነገር ግን በዚህ መሃል ያልተጠበቀ ክስተት በመፈጠሩ የሶላ የእንጀራ እናት ልጅ ወደ ቤት ይመለሳል። ይህንን ተከትሎም ሃንጁ ሶላን እንደሚወዳት ቢነግራትም እሷ ግን ምንም አይነት ትኩረት ሳትሰጠው በመቅረቷ ሁኔታውን ይበልጥ ውስብስብ ያደርገዋል። በመጨረሻም በቦታው የነበሩት ሰዎች ሁሉ ሃንጁን የሶላ የእንጀራ ወንድም አድርገው ስለሚያስቡት የእሱ እዛው መገኘት ከፍተኛ አደጋ ላይ ይወድቃል። በመሆኑም ሚስኪኑ ሃንጁ ሶላ ከትክክለኛው የእንጀራ ወንድሟ ጋር እንዳትገናኝ ለማድረግ ከእሷ ጋር ድብብቆሽ በመጫወት ሁኔታውን ለማስተካከል ቢሞክርም ሶላ ግን ድርጊቱን ሙሉ በሙሉ በተሳሳተ መንገድ በመረዳት የራሷ የእንጀራ ወንድም የሃንጁ ጓደኛ እንደሆነ በማሰብ የተፈጠረውን ችግር ይበልጥ ታወሳስበዋለች። ሊ በካፌው ውስጥ ሆኖ የሶላን ሻርፕ ይዞ የተመለከተው ሃንጁ በሁኔታው ግራ በመጋባት ስለ ጉዳዩ ይጠይቀዋል። ሃንጁም እሱና ሶላ የተለዩበትን ትክክለኛ ምክንያት ይገልጽለታል። ብዙም ሳይቆይ ሶላ ሚያውን ለመውሰድ ወደ ካፌው ስትመጣ ሻርፑን በካፌው ውስጥ በማየቷ ስለ ጉዳዩ ትጠይቃለች። ሊም በጸጸት ስሜት ተውጦ
የተለዩበትን ምክንያት ያብራራላታል። ይህንን በሰማች ቅጽበት እውነታው እንደ ብረት መዶሻ ልቧን ይመታዋል። ሊ በእርሷ ላይ እምነት እንዳልነበረውና ነገሩን ግልጽ ለማድረግ እንኳ ምንም ጥረት እንዳላደረገ በመረዳቷም ልቧ በከፍተኛ ሐዘን ተሰብሮ እያለቀሰች ከቦታው ትሄዳለች። ሊ በጸጸት ቢቃጠልም ጊዜው በጣም ስለረፈደና ውሃም ከፈሰሰ በኋላ እንደማይታፈስ ሁሉ ምንም ሊያደርግ አይችልም። ከዚያም የሶላ እውነተኛ የእንጀራ ወንድም ከመሄዱ በፊት ከሊ ጋር በመገናኘት ሃንጁ የእንጀራ ወንድሟ እንዳልሆነ ሲገልጽለት ሊ በከፍተኛ ድንጋጤ ውስጥ ሆኖ እውነቱን ይገነዘባል። በዚህም የተነሳ በቀጥታ ወደ ቤታቸው በመሄድ ሃንጁን አንተ ማነህ በማለት በጥያቄ ያፋጥጠዋል። ሃንጁ ግን ሶላ ጥሩ ስሜት ላይ እንዳልሆነች በማስተዋሉና ሊም እንዲረጋጋ በማሰብ አንድ ብርጭቆ ውሃ ከሰጠው በኋላ ወደ ክፍሉ ይገባል። ሊም ወዲያውኑ ተከትሎት ሲገባ ሚያውን ክፍል ውስጥ በማየቱ አይኑን ማመን ያቅተዋል። ነገር ግን ሰውየው በመስኮት በኩል አምልጦ መሆን አለበት በማለት ራሱን ለማሳመን ይሞክራል። ይህንን ተከትሎም ሃንጁ በእርግጥም ድመት ሊሆን እንደሚችል ማመን ሲጀምር ይህንን እብደት የሚመስል ሐሳብ ለሶላ ለመንገር ይሞክራል። ይህ በእንዲህ እንዳለ ሃንጁ በድመት ቅርጹ ተደብቆ በነበረበት ወቅት በሶላ ላይ ሊወድቅ የነበረ አንድ ከባድ ነገር በመመልከቱ እሷን ለማዳን በፍጥነት ወደ ሰውነቱ ይቀየራል። በዚህም ቅጽበት ሊ ሁሉንም ነገር በገዛ አይኑ በማየቱ እውነታው ይገለጽለታል። በመሆኑም ካሁን በኋላ ምንም ሊደበቅ የሚችል ነገር ስለሌለ ሃንጁ እውነቱን በሙሉ ለሊ ሲገልጽለት ሊም ሁኔታውን ከተረዳ በኋላ በካፌው ውስጥ ስራ በመስጠት ጣፋጭና መራራ የሆነውን ፍቅራዊ ግጭታቸውን እንዲቀጥሉ ያደርጋል። ሶላ ሃንጁን በምትጠባበቅበት ወቅት ሚያው ማንነታቸው ባልታወቁ ሰዎች ይወሰዳል። ሊም የሃንጁን የአንገት ሐብል መሬት ላይ ወድቆ በማግኘቱ ለሶላ ያሳያታል። በዚህም የተነሳ ሁለቱም እሱን ለመፈለግ ይንቀሳቀሳሉ። ድመቶችን የመሰብሰብ የትርፍ ጊዜ ማሳለፊያ ስላለው አንድ ግለሰብ ስለሚያውቁም ምንም ሳያቅማሙ በቀጥታ ወደዚያ ያመራሉ። እዚያም እንደደረሱ ሃንጁ በድመት ቅርጹ በሰውየው ፊት ወደ ሰው ሲቀየር ግለሰቡ በከፍተኛ ሁኔታ ይደነግጣል። ሃንጁም ድመቶቹን በሙሉ እንዲለቅ ካዘዘው በኋላ በሐሳቡ ስላልተግባቡ መደባደብ ይጀምራሉ። ነገር ግን ልክ በዚህ ቅጽበት ወደ ቦታው የደረሱት ሊና ሶላ ሃንጁ እነሱ ሳያዩት ወደ ድመት ተቀይሮ ይጠብቃቸዋል። የሃንጁና የሶላ ግንኙነት ይበልጥ እየጠነከረ በሄደበት ወቅት ሶላ በድንገት ከእንጀራ እናቷ የስልክ ጥሪ ይደርሳታል። እናቷም ከወንድምሽ ጋር በደስታ አብራችሁ በመኖራችሁ በጣም ደስ ብሎኛል በማለቷ ሶላ በከፍተኛ የጭንቀት ስሜት ትዋጣለች። ይህ የሆነበት ምክንያትም አሁንም ቢሆን እሱን የምታየው እንደ እንጀራ ወንድሟ በመሆኑና እናቷ ደግሞ እንዲህ አይነቱን ግንኙነት በፍጹም እንደማትፈቅድ ስለምታውቅ ነው። በዚህም የተነሳ ስሜቷን ለጓደኛዋ ስታካፍላት ሃንጁ የእንጀራ ወንድሟ ባይሆን ኖሮ ምን ያህል እንደምትወደው ትነግረው እንደነበር ትገልጽላታለች። ልክ በዚያው ቅጽበት ሃንጁ ከፊት ለፊቷ ብቅ በማለት እኔ ወንድምሽ አይደለሁም ካላት በኋላ በስሜት ተገፋፍቶ ከንፈሮቿን ይስማቸዋል። በሌላ በኩል ደግሞ ሃንጁ ወደ አሮጊቷ ሴት የተቀየረች አንዲት ድመት ሲያገኝ እሷ ስለ ድመቶች አጭር የህይወት ዘመንና ስለ ሰዎች ረጅም ወጣትነት ትነግረዋለች። በመቀጠልም ቀደም ሲል አንድን ሰው አፍቅራ እንደነበር ነገር ግን ፍቅራቸው ሳይሳካ እንደቀረ ከገለጸችለት በኋላ ሃንጁ ለፍቅረኛው ሰው ሳይሆን ድመት መሆኑን በፍጹም እንዳይገልጽላት አጥብቃ ትመክረዋለች። ሃንጁ ስለዚህ ጉዳይ ከሊ ጋር ሲወያይ ሊ በበኩሉ ለማንኛውም በቅርቡ ስለሚሞት ሶላን ትቷት እንዲሄድ ይመክረዋል። ነገር ግን ሃንጁ ምንም ሳይነግራት ጥሏት መሄድ የሚለው ሐሳብ ህሊናውን በከፍተኛ ሁኔታ ስለረበሸው ምንም እንኳን መልቀቅ እንዳለበት ቢሰማውም ከእርሷ ጋር አንድ የመጨረሻ ሙሉ ቀን ለማሳለፍ ይወስናል። ከንግግሩ ሊተዋት እንዳሰበ የተሰማት ሶላን ልቧ በሐዘን በመሰበሩም እሱ ከሳማት በኋላ ህይወቷ በአዲስ መልክ የጀመረ ቢሆንም ግን እሷ የምትወዳቸው ሰዎች ከሳማት በኋላ ሁሉም ለምን ጥለዋት እንደሚሄዱ በማሰብ በሐዘኔታ ይህንን ትነግረዋለች። ሶላም በእንባ እየታጠበች ወደ ቢሮ ከሄደች በኋላ ሐሳቡ የቀየረው ሃንጁ ከእርሷ ጋር ጥቂት ተጨማሪ ቀናትን ለማሳለፍ እንደሚፈልግ ለሊ ይነግረዋል። በመሆኑም ምሽት ላይ ሶላ ወደ ቤት ስትመለስ ሃንጁን እዛ በማግኘቷ ደስታዋ ወደር በማጣቱ በስጦታ መልክ ስልክም ገዝታለት ትጠብቀዋለች። ይህ በእንዲህ እንዳለ በሃንጁ ላይ የቅናት ስሜት ማሳደር የጀመረው ሊ እውነቱን ለሶላ ሊነግራት ወደ ቤቷ ሲሄድ ሃንጁን እዛው በማየቱ በከፍተኛ ሁኔታ ይናደዳል።
በዚህም የተነሳ ሃንጁ ሶላን በፍጥነት ትቷት እንዲሄድ በድጋሚ ያስጠነቅቀዋል። ሃንጁ ግን በዛቻው ሳይበገር ለሶላን እውነቱን በሙሉ ለመንገር ይወስናል። ታሪኩም ወደ ሌላ አቅጣጫ በመቀየር የሶላ የእንጀራ እናት ደውላ ልጄ ተመልሷል ስትላት ሶላን እሱ አሁን ከኔ ጋር እያለ እንዴት ሊሆን ይችላል በማለት በከፍተኛ ሁኔታ ትደነግጣለች። የሆነ ነገር በትክክል እንዳልተረዳች እየተሰማት ከሃንጁ ጋር ወላጆቿን ልታገኝ ወደ ባቡር ጣቢያ ስታመራ ሊ በድንገት ብቅ ይላል። ሶላም እንዲከባከባት የሰጠችውን ድመት አስመልክታ ስትጠይቀው ሊ ካንቺ ጋር እኮ ነው በማለት እንቆቅልሽ የሆነ ምላሽ ይሰጣታል። እሷ ግን እየቀለደ እንደሆነ በማሰብ ጉዳዩን ችላ ብትለውም እናቷ ልትወስዳት ስትመጣ ሃንጁ በቅጽበት ወደ ድመትነት በመቀየሩ ሶላ ምንም ሳይሰናበታት እንደሄደ በማሰብ ልቧ በሐዘን ይደማል። በመቀጠልም ወደ ወላጆቿ ቤት በመሄድ እውነተኛውን የእንጀራ ወንድሟን ስታየው ድንጋጤዋ ወደር ያጣል። ልክ በዚያ ጊዜም ሊ ሁሉንም ነገር ከሀስከፈ በመንገር የተፈጠረ ሁኔታ ግልጽ ያደርግላታል። በመጨረሻም ሶላ እውነቱን በሙሉ ከሊ ከሰማች በኋላ ሃንጁን ልታገኘው ስትወጣ እሱም በአይኗ ፊት ወደ ድመትነት ሲቀየር ትመለከታለች። ይህንን መቀበል የከበዳት እውነት በከባድ የሐዘን ስሜት ሲውጣት ሃንጁ እጇን ሊይዛት በሞከረበት ቅጽበት በድንጋጤና ባለማመን ስሜት ታስለቅቃለች። ሊ ይህንን እንደ መልካም አጋጣሚ በመቁጠር ለሶላ የፍቅር ስሜቱን ሲገልጽላት ድርጊቱ ሃንጁን በቅናትና በሐዘን ይጎዳዋል። በመቀጠልም የሶላን ንዴትና ከእርሱ መራቅ የተመለከተው ሃንጁ ከሊ ጋር መኖር ሲጀምር ሶላ ደግሞ ብቻዋን በቀረችባቸው ቀናት የሃንጁን ትዝታ መቋቋም ተስኗት በብቸኝነት ስሜት ትሰቃያለች። እሱን ለመርዳት ሆነ ወደ እሷ እንዲመለስ ለማድረግ ባለመቻሏ በከባድ የሐዘን ስሜት ውስጥ ስትገባ ሰውነቷ ተዳክሞ ትኩሳት ይይዛታል። ይህንን የተመለከተው ሃንጁም ወደ እሷ በመመለስ ይንከባከባታል። በህመሟ መሃልም በእርግጥም በእኔ ምክንያት ነው ወደ ሰው የተቀየርከው ብላ ስትጠይቀው እሱም አዎ የሚል ምላሽ ይሰጣታል። ቀጥላ መቼ ነበር ወደ ሰው የምትቀየረው ለማለት ስትሞክር ሃንጁ ብቸኝነት በተሰማሽ ጊዜ ነበር ሲል ይመልስላታል። በዚህ ጊዜ ሶላ አሁንም ብቸኝነት ይሰማኛል በማለት ስሜቷን ስትገልጽለት ሃንጁ በሙሉ ፍቅሩ ያቅፋታል። ነገር ግን አሁንም የሆነ ነገር የደበቃት ስለሚመስላት የማላውቀው ሌላ ነገር አለ ብላ ስትጠይቀው እሱም በሐዘን ተሞልቶ በጣም ትንሽ ጊዜ ነው የቀረኝ፣ በቅርቡ ከዚህ ዓለም እሰናበታለሁ የሚለውን ልብ ሰባሪ እውነት ይነግራታል። ይህንን እውነት ከተረዱ በኋላ የቀራቸው እያንዳንዱ ቅጽበት በደስታ ለማሳለፍ ሲወስኑ ሃንጁ በተኛ ቁጥር ወደ ድመትነት ስለሚቀየርና ከሶላ ጋር እንደ ሰው የሚያሳልፈው ውድ ጊዜ ማጣት ስለማይፈልግ ለአለመተኛት ሲል ቡና ያለማቋረጥ በመጠጣቱ ጤንነቱ መቃወስ ይጀምራል። በዚህም የተነሳ ሚስኪኑ ሃንጁ እሷ ወደ ቢሮ ከሄደች በኋላ እንኳን ቀኑን ሙሉ እሷን በመጠበቅ ውድ ጊዜውን ያሳልፋል። ሶላም ይህንን የፍቅር መስዋዕትነት በመረዳት ሃንጁን ከጓደኞቿ ጋር ስታስተዋውቀው እነሱ ግን ማንነቱንና ምን እንደሚሰራ በመጠየቅ ያጨናንቋቸዋል። ለዚህ ጥያቄ መልስ ያልነበራቸው ሃንጁና ሶላ ግራ በተጋቡበት ቅጽበት በድካምና በእንቅልፍ እጦት የተዳከመው ሃንጁ እዛው እንቅልፍ በመውሰዱ በቅጽበት ወደ ድመትነት ይቀየራል። ሶላ ድንጋጤዋን ተቆጣጥራ ወደ ቤት ልትወስደው ብትሞክርም ድንገት ሃንጁ ከሰው ወደ ድመት ሲቀየር ቀደም ብሎ ያየው ሰው በመምጣት ድመቱን ለዓለም በማሳየት ዝና ለማትረፍ በማሰብ ሃንጁን ከሶላ ሊነጥቀው ይሞክራል። ሶላን ገፍቶ ድመቱን ወደ መኪናው ቢያስገባውም እሷ ግን ተስፋ ባለመቁረጥ አብራው መኪናው ውስጥ በመግባት እንዲያቆም ታስገድደዋለች። ሰውየው ከመኪናው ወርዶ ሲሮጥ ሃንጁን በድንገት ወደ ሰው በመለወጥ ከፊት ለፊቱ በመቆም ያስደነግጠዋል። ከሰውየው ጋር የነበራቸውን ጉዳይ ከጨረሱ በኋላ ሶላ ሃንጁን ወደ ሐኪም ቤት ስትወስደው ሐኪሙ የቻለውን ያህል እንዲያርፍ ይመክረዋል። ሶላም የሃንጁ ሰው ሆኖ የመቆያ ጊዜ እጅግ በጣም አጭር እንደሆነና ያንንም ውድ ጊዜ እሷን በመጠበቅ እንዳሳለፈው በዚያች ቅጽበት ትገነዘባለች። ይህንን በተረዳች ቅጽበትም ሶላ ከቢሮዋ ስራዋን በመልቀቅ የቀረውን ጊዜ በሙሉ ከእሱ ጋር ለማሳለፍ ትወስናለች። ከዕለታት አንድ ቀን ሃንጁ ሶላን ይዟት ከወጣ በኋላ ወደ ሰውነት የሚቀየርበት የመጨረሻ ጊዜ እንደሆነ ይነግራታል። ይህንን የሰማችው ሶላ በከፍተኛ ስሜት ውስጥ ሆና ልትስመው ስትሞክር ሃንጁ መጨረሻው ይህ እንደሚሆን ቢያውቅ ኖሮ በፍጹም ከእርሷ ፊት እንደማይመጣ ነገር ግን ድመት ሆኖም ቢሆን ከእሷ ጋር እንደሚቆይ ከገለጸላት በኋላ ለመጨረሻ ጊዜ ይስማታል። ከዚያ ቀን በኋላ 2 ዓመታት ያልፋሉ። ሶላም ሃንጁን አንድ ቀን ወደ ሰው ተመልሶ እንደሚመጣ በየቀኑ በተስፋ ትጠብቃለች። በዚህ ጊዜ ውስጥ ታዋቂ ጸሐፊ ከመሆኗም በላይ ሊ የተባለው ሰው የጋብቻ ጥያቄ ቢያቀርብላትም
እሷ ግን ልቧ ለሃንጁ ብቻ እንደሆነ በመግለጽ እሱን እየጠበቀች መኖርን ትመርጣለች። በመጨረሻም የጠበቀችው ነገር ፍሬ አፍርቶ አንድ ቀን ሃንጁ ሰው ሆኖ ሲመለስ ሶላ ደስታዋ ከቁጥጥሯ በላይ ሆኖ ወደሱ እየሮጠች በመሄድ በእቅፉ ውስጥ ትገባለች። ታሪኩም ሁለቱ በደስታ ሲተያዩና ስለ ወደፊት ህይወታቸው ሲያስቡ እያስመለከተን ያበቃል።